ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እናደርሳችኋለን። እናንተ ደግሞ እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይ በቃል ስፖርት ዩቲዩብ ቻናል ፕሮግራም ይዘት አሊያም በወቅታዊ ጉዳይ የዓለም ዋንጫ፣ የክረምት የተጫዋቾች ዝውውርና በመደገፏቸው ክለቦች ዙሪያ ዛሬም ልታጋሩ እንችላላችሁ። በቆይታችን አስቀድመን የአገር ቤት ጉዳይ እናካፍላችኋለን። የዓለም ዋንጫ ቀጥሏል። በርካታ አሳዛኝ አጋጣሚ የገጠማቸው ብሔራዊ ቡድኖች፣ በርካታ አስደናቂ ጉዞ ለሚገኙ ብሔራዊ ቡድኖች፣ በግልም ተጫዋቾች በርካታ ሪከርዶችን የሰባበሩበት የዓለም ዋንጫ እንደቀጠለ ነው። የዓለም ኮከቦቹ መድመቃቸውን ቀጥለዋል። ሊዮኔል አንድሬስ ሜሲ ሌላ በጣም አነጋጋሪ ምሽት፣ ኬሊያን ምባፔም አለውኔም ያለበት ሌላ ምሽት ነበረ። በዝውውር መስኮቱ ሰበር መረጃ ሰምተናል ከወደ ባርሴሎና። በሪያል ማድሪድን በኩል የምናደርሳችሁ ልዩ ጥንቅር በዝውውር መስኮቱ ላይ ያለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርከት ያለው የዝውውር ጉዳዮችን እናነሳለን። ዛሬ ደግሞ ተረኛው አስቶን ቪላ ነው። ታደምጡታላችሁ። ለቪላ ደጋፊዎች በጥያቄያችሁ መሰረት መረጃ ይዘን መተናል። በታላላቅ ክለቦች የማንቸስተር ሲቲን ወቅታዊ ሁኔታ እናጣረዋለን። ተጨማሪ ጥንቅር ይዘንበት መተናል። የቼልሲው ሰው ተናዷል። ቢያንስ ጥቂት ነገር ይገባኛል እያለ ነው። ማን ነው? ምንድነው የገጠመው የሚለውን እነግራችኋለን። በቼልሲ የዝውውር ጉዳይ ላይ በቃል ስፖርት ዩቲዩብ ቻናል ተጨማሪ መረጃዎችም በዚህኛው የመረጃ ሰዓታችን አካተን ይዘን መተናል። ከሊቨርፑል ጋር በተያያዘ በዝውውር መስኮቱ ላይ የአጥቂ ስፍራ ተጫዋች ለማምጣት የሚደረገው ጥረት ተጠናክሮ ቀጥሏል። ታማኝ የዜና ምንጮችን ዋቢ እናደርጋለን። የአማካይ ክፍሉ ላይና በተለይም ደግሞ በአንድ ዝውውር ላይ ረጅም ጊዜ ፈጀው የሊቨርፑል እንቅስቃሴ ከወዴት የሚለው በቃል ስፖርት ዩቲዩብ ቻናል ተይዟል። አርሰናል የ22 ዓመቱን የክንፍ አጥቂ ለማምጣት የሚያደርገውን ጥረት በተመለከተ ተጨማሪ መረጃ ይዘንበት መተናል። ከዛ ውጭ በታዳጊው ዝውውር ላይ አርሰናል ከስምነት እንደደረሰ እየተዘገበ ነው። አርሰናል አማራጭ አለው የተባለበትን አንድ ትልቅ ዝውውር እንነግራችኋለን። በሰበር የአርሰናል ምርጫ ነው ስለተባለውም በፋብሪዚዮ ሮማኖ በቤን ጃኮብስም የተረጋገጠውን ዝውውር ይዘን መተናል። ከአርሰናል የሚወጡትም ያካትታል። የቡድን ዜና በአርሰናል በኩል በመረጃ ሰዓታችን እንዲሁ በቃል ስፖርት ዩቲዩብ ቻናል ትከታተላላችሁ። በዩናይትድ በኩል የአጥቂ አማራጮችን የተመለከተ ልዩ ጥንቅር ይዘናል። የሚረር ስፖርትን ዘገባ ዋቢ እናደርጋለን። ከዛ ውጭ በማንቸስተር ዩናይትድ እንደሚመጡት ተጫዋቾች ሁሉ የሚለቁትንም እናነሳለን። ውይይቶች የተደረጉባቸው አንዳንድ ዝውውሮችም አሉ። በማንቸስተር ዩናይትድ ልዩ ጥንቅር በዩናይትድ በኩል ዛሬም ተካቷል። የዓለም ዋንጫም ጋር አያይዘን ዩናይትድን እናነሳለን። ቃል ስፖርት ላይ ናችሁ። ላይክ ማድረግ እንዳይረሳ። ለሀሳብ አስተያየታችሁ ግን ዝቅ ብለን አመስግነናል። በቃል ስፖርት ዩቲዩብ ቻናል አጋር ሆናችሁም እያገለገላችሁ ያላችሁ ውድ አምባሳደሮቻችን ዛሬም ለእናንተ ምስጋናችን ከፍ ያለ ነው። ላይክ ማድረግ እንዳይረሳ። መረጃዎቹን የማካፍላችሁ ቃል ነኝ። አብራችሁን ቆዩን። የኢትዮጵያ ፕሪሚየር ሊግ 36ኛ ሳምንት ሁሉ መርሃ ግብሮች ተደርገው ተጠናቀዋል። ትናንትና በቃል ስፖርት ዩቲዩብ ቻናል ማለትም ጁን 22 በዕለተ ሰኞ ምሽት ቀሪዎቹን ጨዋታ አድርሰናችሁ ነበረ። አንድ ጨዋታ ብቻ ነበር ያላደረስናችሁ፣ የሀዲያ ሆሳዕናንና የወልዋሎ ዓዲግራት ዩኒቨርሲቲን ጨዋታው በሀዲያ ሆሳዕና ብሩክ በየነ 45ኛው ደቂቃ ተጠናቆ በጨማሪ 3ኛ ደቂቃ ባስቆጠራት ግብ 1-0 ድል ያደረጉበት ነበር። ያው ፕሪሚየር ሊጉን ሲዳማ ቡና ድል እንዳደረገው ይታወቃል። 65 ነጥቦች ይዟል። ሁለት ቀሪ ጨዋታ አለው። ከዛ ውጭ ያው ትልቁ ነገር ወራጅ ቀጠናው ነው። ሽረ ምድረ ገነት ወራጅ ቀጠና ውስጥ ነው በ39 ነጥብ፣ ድሬዳዋ ከተማ በ38 ነጥብ 18ኛ ወራጅ ቀጠና ውስጥ ነው። መቀለ ሰባ እንደርታ በ37 ነጥብ 19ኛ ደረጃ ነው ያለ። የመጨረሻ ሁለት ጨዋታዎች ተጨማሪ ወራጆችን ይለያል። ትላንትና አርባ ምንጭ ከተማ ወርዷል ከኢትዮጵያ ፕሪሚየር ሊግ 2-0 በሆነ ውጤት ከተሸነፈ በኋላ በቴሌቪዥን መስኮቶችም የተመለከትነው የአርባ ምንጭ ደጋፊዎች እጅግ በጣም በሐዘን ተውጠው ነበረ። የመጀመሪያው የኢትዮጵያ ፕሪሚየር ሊግ 2018 የሚወረደው ይሄው አርባ ምንጭ ከተማ ሆኗል። በጣም አሳዛኝ አጋጣሚ ነበረ። የኢትዮጵያ ፕሪሚየር ሊግ 36 ሳምንታትን ከተመለከተን በኋላ ከፍተኛ ግብ አስቆጣሪው አቤል ያለው ከሲዳማ ቡና 14 ግቦች ነው። ረጅም ጊዜ ሆነው እዚህ ግብ ላይ። ከዛ ውጪ ታምራት እያሱ ከፋሲል ከነማ 14 ደርሶበታል። ናትናኤል ዳንኤልም ከኢትዮጵያ ንግድ ባንክ 14 ደርሶበታል። አዲስ ግዴ በ11 ግቦች ሁለተኛውን ደረጃ ይዟል። አቡበከር አዳሙና ማኑኤል ኤርቦ 9 ግቦችን ይዘው ተከታዩ ደረጃ ላይ ተቀምጠዋል። ኢትዮጵያ ፕሪሚየር ሊግ በ37ኛ ሳምንት ነገሌ አርሲ ከኢትዮጵያ ንግድ ባንክ እንደዚሁም ኢትዮጵያ ቡና ከመቀለ ሰባ እንደርታ አርብ
በአዲስ አበባ ስቴዲየም ወይም በአበበ ቢቂላ ስቴዲየም ነው ይሄ እንኳን ይደረጋል ተብሎ የሚታሰበው እንደ አየር ሁኔታው። አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ላይ አርብ ሰኔ 19 ማለት ነው ቅዱስ ጊዮርጊስ ከፋሲል ከነማ እንደዚሁም አርባ ምንጭ ከተማ ከወልዋሎ ዓዲግራት ዩኒቨርሲቲ ጨዋታቸውን የሚያከናውን ይሆናል። ወደ ባህር ማዶ መረጃችን ተሻገርን። የዓለም ኮከቡ ሊዮኔል አንድሬስ ሜሲ የመጨረሻው በተባለው የዓለም ዋንጫ ላይ አርጀንቲናን እጅግ በጣም ወሳኙ ነው ቁልፍ ተጫዋች ሆኖም እያገለገላት ይገኛል። ትላንትና አርጀንቲና 2-0 ኦስትሪያን ስታሸንፍ በጨዋታው ሊዮኔል አንድሬስ ሜሲ 38ኛው ደቂቃና 95ኛው ደቂቃ ላይ ሁለት ኳሶችን ከመረብ አሳርፈው ነው 2-0 ድል ያደረጉት። ምናልባት ለሜሲ አድናቂዎች በጣም የሚያስቆጨው 9ኛው ደቂቃ ላይ ፍጹም ቅጣት ምትሳተ እንጂ በተከታታይ ጨዋታም ሃትሪክ መስራት ይችል ነበረ። ሊዮኔል ሜሲ የዓለም ዋንጫን 5 ግቦች አስቆጥሮ አሁንም እየመራው ነው። የሚሮስላቭ ክሎዣን የረጅም ጊዜ 16 ግብ በማስቆጠር በዓለም ዋንጫ ከፍተኛ ግብ አስቆጣሪ ሪከርድን በሁለት አሻሽሎታል። አርጀንቲና 6 ነጥቦችን በመሰብሰብ ከወዲሁ ስታልፍ ቀጣይ በምድቡ የመጨረሻ ጨዋታ አርጀንቲና ከጆርዳን፣ ኦስትሪያ ከአልጄሪያ ጨዋታቸውን የሚያከናውን ይሆናል። አርጀንቲና ጨዋታውን እንዴት አሸነፈች የሚለውን ከኦፕታ ቁጥራዊ መረጃ ተውሰን እንመልከተው። አርጀንቲና ጨዋታውን 2-0 በሆነ ውጤት ነው ድል ያደረገችው። በጨዋታ እንቅስቃሴ ደረጃ አርጀንቲና 2.62 ግብ የማስቆጠር ንጻሬ ነበራት። ምናልባት አንድ ግብ አብክነዋል ለማለት ይቀላል። በኦስትሪያ በኩል 0.5 ነው። አንድ ግብ የማግኘት በተወሰነ መንገድ እድል ነበራቸው፣ አልተጠቀሙበትም። አርጀንቲና 12 ሞከረች፣ ኦስትሪያ 6። አርጀንቲና ከ12ቱ 5ቱ ኢላማውን የጠበቀ፣ ኦስትሪያ አንድ ብቻ። የኳስ ቁጥጥሩ ብናይ አርጀንቲና 54 በመቶ፣ ኦስትሪያ 46 በመቶ። በአጠቃላይ ጨዋታውን በቁጥራዊ መረጃም ከገመገም ነው አርጀንቲና ጨዋታውን ለማሸነፍ በቂ እንቅስቃሴን አድርጋ ጨዋታውንም ማሸነፈ ወጥታለች። የዓለም ኮከቡ ሊዮኔል አንድሬስ ሜሲ ሐሳቡን አጋርቷል ከጨዋታው በኋላ። የአርጀንቲና የድል ግቦች ያስቆጠረው ሊዮኔል አንድሬስ ሜሲ ለሁለተኛ ጊዜ ጨዋታ ኮከብ ተብሎ ተመርጧል። ሜሲ ከጨዋታው በኋላ ፍጹም ቅጣት ምት በመሳቴ በጣም ተናድጄ ነበር፣ ቀላል ኳስ ነበር የመታውትም ብሏል። በነገራችን ላይ ምናልባት ከሜሲ ያልተጠበቀው ነገር መሳቱ አይደለም፣ ወደ ውጭ መምታቱ ይመስለኛል። በጨዋታው ላይ እኛ አርጀንቲናውያንን ያለው ሊዮኔል አንድሬስ ሜሲ የትኛውን ቡድን ለማሸነፍ ሁልጊዜም ጥረት ያደርጋል ብሏል። ነገር ግን ቀላል እንዳልሆነ እናውቃለን፣ ያንን ሜዳ ላይ ማረጋገጥ አለብን፣ አድርገነዋል የሚል እምነት አለኝ ብሏል። የዓለም ኮከቡ ሊዮኔል አንድሬስ ሜሲ ከጨዋታው በፊት ሬከርድ ለመስበር እያሰብኩ አልነበረም፣ ሀሳብ የጨዋታውን ማሸነፍ ነበር ብቻ ብሏል። ሊዮኔል ሜሲ በዓለም ዋንጫ ታሪክ ለ13ኛ ጊዜ ነው የጨዋታ ኮከብ ተብሎ የተመረጠው። ይህን ያደረገ አንድም ተጫዋች በዓለም ዋንጫ ታሪክ ከመዝገቡ ተገልጦም ቢፈለግ አይገኝም። ሊዮኔል አንድሬስ ሜሲ ብቻ ብሎ የሚቆይ ሌላኛው የእሱ ገድልም ጭምር ነው። ሊዮኔል አንድሬስ ሜሲ 39 ዓመት። ሊዮኔል አንድሬስ ሜሲ 2 ጨዋታን በዓለም ዋንጫ አደረገ። የመጀመሪያ ጨዋታው ላይ ሃትሪክ ሰራ። አሁን ደግሞ 2 ጎል አስቆጠረ። በሁለት ጨዋታ 5 ግብ አስቆጠረ እንደማለት ነው። ሊዮኔል አንድሬስ ሜሲ የካታር 2000 ዓለም ዋንጫ ሻምፒዮን ነው። ያን ጊዜ 7 ግብ አስቆጥሮ ነበረ። ገና አሁን በሁለት የምድብ ጨዋታ 5 ግብ ደርሷል። ስለዚህ ያኔ ሙሉ የውድድሩን ግብ ያስቆጠረውን 7 ሊስተካከል 2 ግብ ይቀረዋል። ምናልባት የጆርዳን ጨዋታ ላይ ያጫውቱታል ተብሎ አይጠበቅም ሊዮኔል ስካሎኒ። እሱም ብቻ ሳይሆን የአርጀንቲና ቁልፍ ተጫዋቾች በዛ ጨዋታ ላይ ይገኛሉ ተብሎ አይታሰብም፣ ለጥንቃቄ ያክል ማለት ነው። ሊዮኔል አንድሬስ ሜሲ 39 ዓመቱ ነው አሁን ላይ። 35 ዓመቱ ከገባ በኋላ ወይም በሁለቱ የዓለም ዋንጫ ብቻ አጠቃላይ 12ኛ ግቡ ማለት ነው። በካታር 2022 የዓለም ዋንጫ 7 አሁን 5 12 ጎል ደረሰ። ሄነሪ በእግር ኳስ ዘመኑ 6 ነው ያለው። ማራዶና 8፣ ኔይማር 8፣ ሪቫልዶ 8፣ ሃሪኬን 10፣ ሮናልዶ ክርስቲያኖ ሮናልዶ 8 ነው ያላቸው በአጠቃላይ በእግር ኳስ ዘመናቸው በዓለም ዋንጫ። ሜሲ በሁለት የዓለም ዋንጫ ብቻ 12 ግብ ላይ ደርሷል። ምናልባት ነገሮችን መለስ ብለን የሜሲን የእግር ኳስ እውነት ከተመለከትን 2016 ሜሲ በእንባ ጭምር ነው ከአርጀንቲና ብሔራዊ ቡድን የተሰናበተው። እግር ኳስን ለአርጀንቲና ከዚህ በኋላ አልጫወትም ብሎ። ምክንያቱ የኮፓ አሜሪካ የፍጻሜ ጨዋታ ላይ ከተሸነፈ በኋላ የደረሰበት ተቃውሞ ቀላል የሚባል አይደለም ሊዮኔል አንድሬስ ሜሲ ላይ። ከ10 ዓመት በኋላ ግን 2 ኮፓ አሜሪካን ዋንጫ የበላ ያለቀሰበትን ማለት ነው የዓለም ሻምፒዮን የሆነ የዓለም ዋንጫ የምንጊዜም ከፍተኛ ግብ አስቆጣሪ የዓለም ዋንጫን በርካታ ጨዋታ የተጫወተ በርካታ አሲስት ያለው በጋራ 8 ከፔሌ ጋር ከማራዶና ጋር ከሳጥን ውጭ ብዙ ግብ ያለው ብዙ ትልቅ የግብ ዕድሎችን የፈጠረ ብዙ ቁልፍ ኳስ ያቀበለ ብዙ ስኬታማ ድሪብል ያደረገ እያለን ብንፈልግ
ሜሲ እውነት ከ10 ዓመት በፊት ለአርጀንቲና በእንባ ልጫወትም ያለ ከብሔራዊ ቡድን ራሱን አገልሎ የነበረ እናም በዛው ቢቀር ለአርጀንቲና ምን እንዳጣች በደንብ ማሳያ 10 ዓመታትን ተመለከትን። ሊዮኔል ሜሲ በዓለም ዋንጫ 28ኛ ጨዋታውን ያደረገው 18 ጎል አለው፣ 8 አሲስት፣ 26 የግብ ተሳትፎ፣ 2 ጊዜ ለፍጻሜ ደርሶ በአንዱ ሻምፒዮን ነው ሊዮኔል አንድሬስ ሜሲ። እንደ አጠቃላይ ለአርጀንቲና ብሔራዊ ቡድን 201 ጨዋታን ያደረገ ከ122 በላይ ግቦች ያሉት 61 አሲስት ያለው 183 ጎሎችን ያስቆጠረ 11 ቅጣት ምት 11 ሃትሪክ የሆኑለት ኮፓ አሜሪካን 2 የዓለም ዋንጫን አንዴ ፋይናል ዜመን አንዴ በአጠቃላይ በእግር ኳስ ህይወቱ 49 ጊዜ ጨዋታ ኮከብ ሽልማት ይወሰደ የኦሎምፒክ ወርቅም አልቀረውም። በነገራችን ላይ ሊዮኔል አንድሬስ ሜሲ ሲወስድ ትላንትና ብቻ ነጥለን ብናይ ትላንትና 2 ጎሎችን ያስቆጠረበትን ምሽት ብናይ 71 ኳስ ነካ፣ 2 ጎል አስቆጠረ፣ 7 ሙከራ ውስጥ 4ቱ ኢላማውን የጠበቀ፣ 2 ትልቅ የግብ ዕድል ፈጠረ፣ ከ4 ድሪብሎች 3ቱን አሳካ፣ ከ2 ታክል 2ቱን አሸነፈ፣ 9.2 ሬቲንግ ሰጠው። ምናልባት ፍጹም ቅጣት ምት መሳቱ እንጂ ትላንትና ምሌል 10 ሬቲንግ የሚያገኝበት ዕድል ነበረው። ትላንትና ጨዋታውን በቀጥታ ስርጭት ያው ዓለም አቀፍ ግዙፍ ሚዲያዎች ሲያስተላልፉት ነበረ። ዓለም አቀፍ ማስተላለፊያ ጣቢያዎች ላይ አንደኛው ሲሰጥ የነበረው ኮሜንተሪ ሊዮኔል አንድሬስ ሜሲ ሰው ነው የሚል ኮሜንተሪ ነበረ። ምክንያቱም ፍጹም ቅጣት ምትሳተ ያው ሰው ስለሆነ ነው የሳተው፣ ይሄ ማረጋገጫ ነው ብለው የሜሲን ብቃት የት እንደደረሰ በደንብ የገለጹበት ጨዋታ ነበረ። ሜሲ ያለፉትን 7 የመለያ ምቶች በእርግጥ 3ቱን ስቷቸዋል። 2ቱ ግብ ጠባቂ ነው ያዳነበት፣ አንዱን ትላንትና ከኢላማ ውጭ ነው የመታው። ምናልባት በጣም አነጋጋሪው እሱ ነበረ። 4ቱን አስቆጥሯቸዋል ሊዮኔል አንድሬስ ሜሲ። ትላንትና ሜሲ የምንጊዜም የዓለም ዋንጫ ከፍተኛ ግብ አስቆጣሪ ሆነ። ትላንትና ሜሲ የዓለማችን የምንጊዜም የዓለም ዋንጫ በርካታ ፍጹም ቅጣት ምት የሳተው ተጫዋች ሆኗል። 3 ፍጹም ቅጣት ምት ስቷል። 2018 አይስላንድ ላይ፣ 2022 ፖላንድ ላይ፣ ትላንትና ደግሞ ኦስትሪያ ላይ ሳተ። ያ ማለት ከ1966 ሪካርድ ከተመዘገበ በኋላ በዓለም ዋንጫ እንደ ሜሲ ፍጹም ቅጣት ምት የሳተ ተጫዋች የለም። አሳሞዋን ጂያን የተባለ ተጫዋች 2 ጊዜ ፍጹም ቅጣት ምት ስቶ ሪካርድ ነበር። አሁን ሜሲ ይሄንንም መጥፎ ሪካርድም ቢሆን ለብቻው ትላንት የግሉ አድርጎታል። ጀርመናዊው የቀድሞ የሊቨርፑል አለቃ የርገን ክሎፕ የአንድ ግዙፍ ሚዲያ ቴሌቪዥን የጨዋታ የቀጥታ ስርጭት አስተላላፊ ሆነው እያገለገሉ ነው። ትላንትና ልክ ጨዋታው አልቆ ወደ ስቴዲየም ገብተው የጨዋታውን ሂደት ሊያስተላልፉ ሲሉ ሜሲን አግኝተው አቅፈው ጨብጦት ነበርና እይታቸው ፍጹም የተለየ ነበርና ልክ ከጨዋታው በኋላ እንደ ሊዮኔል አንድሬስ ሜሲ ያለ ተጫዋች ድጋሜ ፈጽሞ ምድር ላይ አናይም እና አሁን ተዝናኑበት ብለዋል እሳቸው። እግር ኳስ በቀላሉ ሲጫወት መመልከት በጣም ያስደንቃል። ሙሉ ቡድኑ ለሜሲ ይፋለማል፣ ለእሱ ሻምፒዮን መሆን ይፈልጋሉ። በእግር ኳስ ማብቂያው ዓለም ዋንጫን ለመጨረሻ ጊዜ ማሳካትም ይችላል ብለዋልና በቃ ሜሲን ማየት በጣም ያዝናናል፣ ፈጽሞ የሚደገም ተጫዋች አይደለም ብለዋል። ምናልባት ለሜሲ በግሉ አስደሳች የሚያደርገው አሁን እየወጡ ባሉ መረጃዎች መሰረት ወላጅ አባቱ ከሆስፒታል ወጥተዋል፣ የጤና መሻሻል አሳይተው። ያ ደግሞ ለሜሲ ሌላኛው ምርጡ አጋጣሚ ነበር። ስለ ምሽቱ ጨዋታ ስለ ሜሲ መልካታችሁን የቃል ስፖርት ዩቲዩብ ቻናል ውድ ቤተሰቦቻችን ግን ጻፉልን። ከሜሲ ቀጥሎ በዓለም ዋንጫው ላይ ሪካርድ እየሰባበረ የቀጠለው ተጫዋች ኬሊያን ምባፔ ነው። ከኢራቅ ጋር በነበረው ጨዋታ ይጠበቅ ነበር። እንደውም ትናንትና ሌላ ጨዋታውን ሲያስተላልፍ ከነበሩ ግዙፍ ሚዲያዎች የካታሮ ቤን ስፖርት ሜሲን የሚከተለው ተጫዋች ከ2 ሰዓት በኋላ ደግሞ ጨዋታ ያደርጋል እያሉ ስለ ኬሊያን ምባፔም እንደሚጠበቅ ሲያስረዱ ነበረ። ኢራቅን 3-0 በሆነ ውጤት ፈረንሳይ ድል አድርጋለች። ልማደኛው ኬሊያን ምባፔ በመጀመሪያው ጨዋታ 2 ጎል አስቆጠረ። ትናንትም 2 ጎል አስቆጥሯል። 14ኛውና 54ኛው ደቂቃ ላይ ኦስማን ዴምቤሌም ለመጀመሪያ ጊዜ ማለት በሚያስችልና በሚያስደፍር ደረጃ ከግብ ተገናኝቷል ከረጅም ጊዜ በኋላ በዓለም ዋንጫ ላይ። የሁለቱ ብሔራዊ ቡድን ጨዋታ ግን የአየር ሁኔታውን እንመለስበታለን። ጥሎ ማለፉን ፈረንሳይ ተቀላቅላለች። ቀጣይ ፈረንሳይ ከኖርዌይ፣ ሴኔጋል፣ ከኢራቅ ከዚሁ ምድብ ጨዋታቸውን ያደርጋሉ። ኬሊያን ምባፔ የጨዋታው ኮከብ ተብሎ ተመርጧል። በትላንትናው ዕለት በጣም አስደናቂ ነበረ። ኬሊያን ምባፔ በ2 የዓለም ዋንጫ ጨዋታ 4ኛ ግቡን አስቆጠረ። ከሊዮኔል አንድሬስ ሜሲ ጋር አንገት ለአንገት ተናንቀው ቀጥለዋል ማለት ነው። ገና በምድብ ጨዋታ የካታርም የዓለም ዋንጫ ከፍተኛ ግብ አስቆጣሪ ሁለቱ ነበሩ። ኬሊያን ምባፔ ማለት ውድ ቤተሰቦቻችን በዓለም ዋንጫ ባለፉት 6 ጨዋታዎች ላይ ከ2 ጎሎች ጋር እንደታረቀ ነው። የ2 ጎል ፍቅሩ ትላንትም ቀጥሏል። በእርግጥ አርጀንቲና ላይ በ2018 ዴንማርክ ላይ በ2002 ፖላንድ ላይ በ2002 አርጀንቲና ላይ በፍጻሜ ጨዋታ ነው በነገራችን ላይ ሃትሪክ ነው የሰራባት። 2022 ላይ ሴኔጋል ላይ በቀደም 2 ጎል፣ አሁን ትላንትናም 2 ጎል
የሁለት ጎል ጉዞ በቃ ቀጥሏል በኬሊያን ምባፔ 100ኛ ጨዋታውን ነው በነገራችን ላይ ለፈረንሳይ ብሔራዊ ቡድንም ያደረገው። አሁን ኬሊያን ምባፔ ከሜሲ በመቀጠል 16 ግቦች ያሉት በዓለም ዋንጫ እየተጫወተ የሚገኘው ሁለተኛው ከፍተኛ ግብ አስቆጣሪ ሲሆን በታሪክ ደግሞ ከጀርመናዊ ሚሮስላቭ ክሎዣ ጋር ሪከርዱን የተጋራበት ነው። በኦሊሴ በኩል የዘንድሮ ኦሊሴ ይለያል። ምናልባት የዓለማችን ውዱ ተጫዋች ይሆን ዘንድ ሪያል ማድሪድ የዝውውር ሂሳብ ካቀረበለት አሊያን ፓሪስ ሰን ጀርሜን እንመለከተዋለን። ትላንትና 9 ኳስ ነክቷል። 6ቱ ተቃራኒ ቡድን ሳጥን ውስጥ ነው። 6 የ1 ለ1 ፍልሚያን አሸንፈዋል። 3 የግብ ዕድል ፈጥሯል። 3 ሙከራን አድርጓል። 3 ስኬታማ ድሪብል ነበረው። 2 አሲስቶችን በጨዋታው ላይ አድርጓል። ፍጹም የተለየ ውድድር ዓመት እያሳለፈ ነው። ትላንትናም ለፈረንሳይ አለው ብሏታል። በእርግጥ ኬሊያን ምባፔ የሚደምቀው ፈረንሳይም ድል የምታደርገው በኦሊሴ ምርጥ ብቃት ነው፣ እሱንም አትርሱ ሲባል ነበረ። ትላንትና ሚካኤል ኦሊሴ የዚህ ዓመት ምርጡ ተጫዋች መሆኑን በድጋሚ ያሳየበት ሌላ በጣም አስደናቂ ምሽት ከፈረንሳይ ብሔራዊ ቡድን ጋር አስመለከተን። ጨዋታው በነገራችን ላይ ትላንትና ለዜጎች በጣም አስቸጋሪ የሆነችው እንግዶቿን ባጎሳቆለችው አሜሪካ ተፈጥሮ ደግሞ አሜሪካን እያጎሳቆላት ይገኛልና ትላንትና ሲፈራ የነበረው የአየር ሁኔታ የፈረንሳይና የኢራቅን ጨዋታ ለ2 ሰዓት አራዝሞታል። በነገራችን ላይ ከረፍት የተመለሱት ከ2 ሰዓት ረፍት በኋላ ነው። ተጫዋቾቹ ተጨማሪ ልምምድ ለማድረግ ተገደው ነበረ። እናም በጨዋታው የመጀመሪያ 45 በሰላም ከተጠናቀቀ በኋላ ሁለተኛው 45 ግን በከፍተኛ ሁኔታ የአየር ሁኔታው ምክንያት መቀጠል አልቻለም። በነገራችን ላይ ሁሉም ደጋፊ ከስቴዲየም እንዲወጣ ተደርጓል። ራሳቸውን እንዲሸሽጉም ተደርጓል። ወደ ተዘጋጀው መጠለያ አካባቢ ከበድ ያለ አውሎ ንፋስ ስለነበረ ነው። ከ2 ሰዓት መቋረጥ በኋላ የጀመረውን ጨዋታ ነው ፈረንሳይ ተጨማሪ ግብ አስቆጠራበት ድል አድርጋ የወጣችሁ። ጨዋታውን ግን ተከታተላችሁት? ለመመልከት ግን በጣም አስቸጋሪ ነበር። ምክንያቱም ጨዋታውን እንዳጠቃላይ የፈጀው ከ2 ሰዓት በላይ ነው። ተጨማሪ 4 ሰዓት የፈጀ ጨዋታ ነበረ። መልከታችሁ ግን ጨዋታውን የተከታተላችሁት አጋሩን። ሌላ በጣም አስደናቂ ተጫዋች ደግሞ እንንገራችሁ። ይሄ ደግሞ ሌሊት የጀመረ ጨዋታ ነው። የኖርዌይና የሴኔጋል ለአፍሪካ በጣም የሚያስቆጭ ምሽት ነበረ። ኖርዌይና ሃላንድ ግን አሁንም በድል ጎዳና ሃላንድ አሁንም በግብ አስቆጣሪነት ቀጥሏል። ትላንትና ሌሊት የነበረውን ጨዋታ ኖርዌይ 3-2 ሴኔጋልን አሸንፋታለች። ፔደርሰን 43ኛው ደቂቃ ላይ፣ ኤርሊንግ ብሮት ሃላንድ 48ኛውና 58ኛው ደቂቃ ላይ 2 ጎሎችን ከመረብ አዋሃደ። ሴኔጋልን ከሽንፈት ያልታደጉ ግቦችን ሳር ነው 53ኛውና 93ኛው ደቂቃ ላይ ከመረብ ማዋሃድ እየቻለው ኖርዌይ ጥሎ ማለፉን የተቀላቀለች ሌላኛዋ ሀገር ሆናለች። ኤርሊንግ ሃላንድ የተለያዩ ሪከርዶችን የግሉ አድርጓል። 59 ጨዋታ 59 ጎሎችን በ52 ጨዋታ ለብሔራዊ ቡድን ባለፉት 12 ተከታታይ ጨዋታ ግብ አስቆጥሯል። በሁለት ጨዋታ በዓለም ዋንጫው ለሀገሩ ብዙ ጎል ያስቆጠረው ተጫዋች ሃላንድ ነው። የምድቡ ላይ ሆኖ ለማጠናቀቅ ኖርዌይ ከፈረንሳይ ጋር የምታደርገው ጨዋታ ተጠባቂ ሲሆን ወደ ቀጣዩ ዙር የማለፍ ዕድሉ የበለጠው የጠበበው ሴኔጋል ከኢራቅ ጋር የምድብ የመጨረሻ ጨዋታውን ታደርጋለች። ለአፍሪካን በጣም አሳዛኝ ምሽት። ሃላንድ ግን ትላንትናም ሌላ በጣም አነጋጋሪ ምሽት፣ አስደናቂ ብቃት፣ ተጨማሪ 2 ጎሎችን እሱም እንደ ኬሊያን ምባፔ ሁሉ 4 ጎል አስቆጥሮ ሜሲን የሚከተለው ተጫዋች ሆኗል። ዛሬ የዓለም ኮከቡ CR7 ክርስቲያኖ ሮናልዶን ቡድን ፖርቱጋል ጨዋታ አለባት። ምሽቱ 2 ሰዓት ይጀምራል። ለኢትዮጵያን በጣም ምቹ ሰዓት ነው። ፖርቱጋል ከኡዝቤኪስታን ምሽቱ 2 ሰዓት ይጀምራል። ይሄ ጨዋታ እንደተጠናቀቀ ከምሽቱ 5 ሰዓት ዛሬ እንግሊዝ ከጋና ይጫወታሉ። ሁሉም ሰዓት በኢትዮጵያን ሰዓት አቆጣጠር ነው። ከሌሊቱ 8 ሰዓት ሲል ደግሞ ፓናማ ከክሮሻ፣ ከሌሊቱ 11 ሰዓት ሲል ደግሞ ኮሎምቢያ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ የዓለም ዋንጫ የምድብ 2ኛ ጨዋታቸውን የሚያከናውን ይሆናል። ጥቂት ንገረን በል የፖርቱጋልና የኡዝቤኪስታን ጨዋታ ላይ የምድብ ኬ 2ኛው ጨዋታ ማለት ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ዛሬ ጨዋታው ኤንአርጂ ስቴዲየም ላይ ሲደረግ ጂላል ጂያድ የዛሬውን ጨዋታ በማን ሜዳ ዳኝነት ይመሩታል። ዘካሪያ ብራኒሽ ደግሞ የጨዋታው የቫር ዳኛ ናቸው። የክርስቲያኖ ሮናልዶ ሀገር ፖርቱጋል በመጨረሻዎቹ 5 ጨዋታ 3 ድል 2 አቻ ያላት የመጀመሪያ ጨዋታውን ባቻ ውጤት እንዳጠናቀቀች ይታወቃል። በዓለም ዋንጫ ላይ ኡዝቤኪስታን በመጨረሻ 5 በግል ባደረገችው ጨዋታ 1 ድል 1 አቻ ያላት 3 የመጨረሻ ጨዋታውን ግን ተሸንፋለች። የምድቡ የመጀመሪያውን ጨዋታም 3-1 ተሸንፋን የጀመረችው። ሁለቱ ብሔራዊ ቡድኖች ለመጀመሪያ ጊዜ በዓለም ዋንጫ ላይ ይገናኛሉ። ክርስቲያኖ ሮናልዶና ጓዶቹ በመጀመሪያ ጨዋታ ላይ በተለይም
አቻ የወጡበት መንገድ ለትዝብት የዳረጋቸው ነበሩ። እናም ዛሬ በበቂ ሁኔታ ምላሽ ሰጡበታል ተብሎ የሚጠበቅ ምሽት ነው። ሮናልዶ ሲያስቆጥራሉ ወይ? ቅድመ ግምታችሁን በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ላኩልን። ሌላኛው በኢትዮጵያን ሰዓት አቆጣጠር ከምሽቱ 5 ሰዓት የሚጀምርና ለማየት ምቹ ሰዓት ነው ተብሎ የሚጠበቀው ጨዋታ የእንግሊዝና የጋና ጨዋታ ነው። አፍሪካ የተወካይ ጋና ይህን ጨዋታ ደል የምታረግ ከሆነ በቀጥታ ለዓለም ዋንጫ 32 ውስጥ መግባቷን ታረጋግጣለች። እንግሊዝ ከጋና የሚያደርጉትን ጨዋታ ጂላንት ስቴዲየም ላይ እንመለከተዋለን። ሄክቶር ማርቲኔዝ የዛሬውን ጨዋታ በመሃል ሜዳ ዳኝነት ይመሩታል። ዋልተር ሎፔዝ የቫር ዳኛ የተሰየሙት ናቸው። እንግሊዝ ባለፉት 5 ጨዋታ 3 ድል፣ 1 አቻ፣ 1 ሽንፈት የመጀመሪያ ጨዋታውን ክሮሻን 4-2 አሸንፋን የጀመረችው። ጋና ከመጨረሻ 5 ጨዋታ 1 ድል፣ 1 አቻ፣ 3 ሽንፈት የመጀመሪያ የዓለም ዋንጫ ጨዋታውን 1-0 ፓናማን አሸንፋን የጀመረችው። ይህ ጨዋታ ከምሽቱ 5 ሰዓት ሲል ይጀምራል። ለመመልከት ምቹ ሰዓት ነው። በጨዋታው ዙሪያ በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ መልከታችሁን አጋሩን። ያሸነፈ ቡድን ዛሬ እንግሊዝም ትሁን ጋና በቀጥታ 32 ውስጥ መግባታቸውን ያረጋግጣሉ። አቻ ከወጡ ሁለቱም ሰፊ ድል ይይዛሉ። ቅድመ ግምታችሁን በቃል ስፖርት ዩቲዩብ ቻናል ላይ አድርሱን። የእንግሊዝ ብሔራዊ ቡድን አሰልጣኝ የሆኑት ቶማስ ቱሄል የመጀመሪያ ጨዋታቸውን በአስደናቂ ሁኔታ ከፈጸሙ በኋላ ሁለተኛው ጨዋታቸው ዛሬ ይጠበቃሉ። የቋሚ አሰላለፋቸው ሂደት ተጠይቀው ነበረ። የእንግሊዙ አሰልጣኝ የተጫዋቾችን ስም ዝርዝር በጣም ዘግይተው ይፋ እንደሚያደርጉ ተናግረዋል። ከዚህ በኋላ ጉዳዩ ታክቲክ መሆኑን ተናግረዋል። ስለዚህ የቋሚ 11ን በተመለከተ በጊዜ መረጃ አልሰጥም ብለዋል። ምናልባት ሌላው ትልቁ የሚጠበቀው ጉዳይ ስካይ ስፖርት ይዞት በወጣው መረጃ መሰረት የጋና ተጫዋቾች ቶማስ ፓርቴን እናንተ ካልጨበጣችሁት እኛ ቀሪዎቹን ተጫዋቾቻቸውን አልጨብጥም የሚለው ነው። ጉዳዩን እንመለከተዋለን። በፖርቱጋል ብሔራዊ ቡድን በኩል ደግሞ አሰልጣኝ ማርቲኔዝ ስለ ክርስቲያኖ ሮናልዶ ተጠይቀው ነበረ። ስለ አሰላለፉ ገና አላወራንበትም፣ እንዲሁም አሰላለፋችንን በአደባባይ መናገር የለብኝም፣ ጊዜው ሲደርስ የምናየው ይሆናል ብለዋል። ስለዚህ ያሰላለፉ ሁኔታ በተለያዩ አሰልጣኞች በኩል በጊዜ አንናገርም እያሉም ይገኛሉ። ቃል ስፖርት ላይ ናችሁ። የዓለም ዋንጫን የተመለከተ ሰፊ ጥንቅር እያደረስናችሁ ነበረ። ሌሎች አጫጭር ስፖርታዊ መረጃዎችን በተለይም የዝውውር ጉዳዮችን እና ሰበር መረጃዎችን ደግሞ እናደርሳችሁ። ላይክ እያደረጋችሁን አብራችሁን እቆዩን። በቃል ስፖርት ዩቲዩብ ቻናል ሰበር መረጃችን የዩሊያን አልቫሬዝ ጉዳይ ነው። ትላንትና አርጀንቲና ድል ስታረግ ተቀይሮ ገብቶ ነበረ። በመጫወቴ በጣም ደስተኛ ነኝ ካለ በኋላ ካሜራውም ማይኩም ፊት ለፊቱ እንዳሉ በግልጽ የምናገረው ነገር አትሌቲኮ ማድሪድን መልቀቅ እፈልጋለሁ ብሏል። በአደባባይ ነው ይህን የምናገረው ሲል የእውነትም አደባባይ ላይ ቆሞ ነው የተናገረው። እናም ወደ ባርሴሎና ያቀናል የሚለው መረጃ አሁን በስፋት እየተረጋገጠ ነው። መረጃዎች እንዳመላከቱት ከሆነ ከአንድ ወር በፊት አካባቢ 100 ሚሊዮን ዩሮ ቀርቦለት በአትሌቲኮ ማድሪድ በኩል ለዚህ ዝውውር ውድቅ እንዳደረገ ይታወቃል። አሁን ላይ ሁለተኛው ጥያቄ ይቀርባል ተብሎ ሲታሰብ ተጫዋቹ ትላንትና በግልጽ አትሌቲኮ ማድሪድን መልቀቅ እፈልጋለሁ ብሏልና ነገሩ ኦልሞስት እንዴት እንዳከተመለትና ከአትሌቲኮ ማድሪድ ጋር ቀጣይ መዳረሻው የት ነው የሚለው ብቻ የሚጠበቅበት ተጫዋች ሆኗል። አትሌቲኮ ማድሪድ ልክ ይሄ መረጃ እንደወጣ ወዲያው መግለጫ አውጥተዋል። አትሌቲኮ ማድሪዶች ዩሊያን አልቫሬስ ከኛ እንደሚለቅ ይፋ አድርጓል። ግን አንድ ነገር ደግሞ እኛ እናረጋግጥላቸዋለን፣ ባርሴሎናን አይቀላቀልም ብለዋል። ተጫዋቹ ደግሞ ህልሜን ማሳካት እፈልጋለሁ ነው ያለው በመግለጫው ላይ። ህልሙ ለባርሴሎና መጫወት ነው፣ አትሌቲኮ ማድሪድ ግን አይደረግም ብለዋል። እና ማንኛውም ክለብ እሱን ከፈለገ ደግሞ የውል ማፍረሻ አለው፣ 500 ሚሊዮን ዩሮ መክፈል ይጠበቅበታል ብለዋል። እና አትሌቲኮ ማድሪድና ዩሊያን አልቫሬስ ቅልጥ ያለ ጸብ ውስጥ ይገባሉ፣ ምንም ጥያቄ የለውም። ሁለቱም በመግለጫ እየተወራወሩ ይገኛሉ። በይፋ ለቃለሁ አለ ክለቡን አትሌቲኮ ማድሪድ ለባርሴሎና ምን ሲደረግ እንሸጣለን፣ 500 ሚሊዮን ዩሮ ደግሞ የውል ማፍረሻ አለው እያሉ ነው። ከዚህ ጋር በተያያዘ ፌርሚን ሎፔዝ እና ጋቪ ላይክ አድርገውታል። ፋብሪዚዮ ሮማኖ ዩሊያን አልቫሬስ ክለቡን ለቃለዋል ያለውን ዘገባውን ላይክ ያደረጉት ቀድሞ ፌርሚን ሎፔዝ እና ጋቪ ናቸው። ሁለቱም የባርሴሎና ተጫዋች እንደሆኑ ይታወቃል። ዩሊያን አልቫሬዝ ወደ ፕሪሚየር ሊግ አይመጣም ወይ ካላችሁ በፕሪሚየር ሊግ መረጃ ሰዓታችን ላይ ጠብቁን። ሪያል ማድሪዶች በዝውውር መስኮቱ ላይ ሰፊ እንቅስቃሴን እያደረጉ ነው። ቀጣይ ዓመት ዋንጫ የማንሳት ህልም ያላቸው ሪያል ማድሪዶች ለህልማቸው መሳካት የአጭር ጊዜ ቡድን የመገንባት አቅማቸው የተመሰከረላቸውን ጆዜን አመጡ። ጆዜም ለዛ የሚሆኑ እድሜያቸው ገፋ ያለ ቢሆንም ልምዳቸው ይጠቅማል፣ ወዲያ ዋንጫ እንድናነሳ ይረዱናል ያሉትን ሁሉ አስፈርመዋል። እድሜያቸውን ከሰሞኑ ነግረናችሁ ነበረ። የቤርናንዶ ሲልቫን፣ የኮናቴን፣ የዴንዥል ዶምፍሪስን እና የኮኮሪያን
አሁን ደግሞ ሌላ ወጣት ተጫዋች ላይ ያመጡ ስራዎችን ጀምረዋል። በዓለም ዋንጫ ላይ በጣም አስደናቂውን ጊዜ ከሞሮኮ ጋር እያሳለፈ የሚገኘውን አዩብ ቦዋዲን 18 ዓመቱ ነው። በሊል ይገኛል። በሊቨርፑልና በአርሰናል በጥብቅ ይፈለጋል። 70 ሚሊዮን ዩሮ ተለጥፎበታል። ወጣቱ ተጫዋች የሪያል ማድሪድ ሌላኛው ኢላማ ነው። ኢንተር ሚላኖች ደግሞ ከኮሞ ተጫዋች ለማስፈረም ጥረት ያደርጋሉ ተብሏል። ግን ይህ ዝውውር ስለመሳካቱ እርግጠኛ መሆን አይቻልም። ሁለት ምክንያቶች ይህን ዝውውር እንዳይሳኩ ያደርጉታል ለኢንተር። አንደኛው ኒኮ ፓዝ በራሱ በኮሞ ቆይቶ ቀጣይ ዓመት የአውሮፓ ሻምፒዮንስ ሊግን በኮሞ መፋለም ይፈልጋል። ሁለተኛው ነገር ሪያል ማድሪድ ተጫዋቹ ሊመልሰው ይችላል ተብሎ ይጠበቃል። ምክንያቱም ማድሪድ በ9 ሚሊዮን ዩሮ ነው መልሶ የሚገዛው። አንዴ ለኢንተር ከተሸጠ ግን ይቺ አንቀጹ ትጠፋለች። ስለዚህ ሪያል ማድሪዶችም ይፈቅዳሉ ተብሎ አይጠበቅም ኒኮ ፓዝ ይህንን ዝውውር እንዲፈጽም። ይልቁንስ ኒኮ ፓዝ ሁለት ምርጫ ላይ ትኩረት ያደርጋል ተብሎ ነው የሚጠበቀው። ኮሞ መቆየት፣ በሲስክ ፋብሬጋስ ቡድን ውስጥ ከሪያል ማድሪድ ጋር ድርድር ላይ ናቸው። በነገራችን ላይ ኮሞ እና ሪያል ማድሪድ፣ ኮሞም ያው 1 ዓመት እንዲቆይለት ይፈልጋል። ሪያል ማድሪድ መልሶ የመግዛት አንቀጹን ልጠቀመው ወይንስ 1 ዓመት በዛው በኮሞ ከሆነ ወደ ሌሎች ክለቦች ካላቀና ይቆይ የሚለውን ግን ሁለቱም አልወሰኑም። ድርድሩን ቃል ስፖርት ዩቲዩብ ቻናል እንመለከተዋለን። ኢንተር ግን ፈላጊ ክለብ ሆነው ብቅ ብለዋል። ሌላ በጣም አነጋጋሪ ተጫዋች ተመለከትን። በዘንድሮ የውድድር ዓመት በፌኖርድ ቤት በጣም ድንቅ ጊዜን ያሳለፈው አይሻ ኡዳ በበርካታ የፕሪሚየር ሊግ ክለቦች እየተፈለገ ነው። በእርግጥ መረጃውን ይዞት የወጣው ፋብሪዚዮ ሮማኖ የፕሪሚየር ሊግ ክለብ ብቻ ሳይሆን የቡንደስሊጋ ክለቦችም ይህን የ27 ዓመት ጃፓናዊ አጥቂ የግላቸው ማድረግ ይፈልጋሉ። በተለይም በተጠናቀቀ የውድድር ዓመት በፌኖርድ ካሳየው እንቅስቃሴ በኋላ ሌሎች የአውሮፓ ኃያላን ክለቦችን ቀልብ ስበዋል። በተለይም አይሽ ኡዳ በፕሪሚየር ሊግ ደረጃ መዳቢ የሚባሉና የቡንደስሊጋ ክለቦች እንደፈለጉት ይፋ ተደርጓል። በዝውውር መስኮቱ ላይ አንደኛው በክረምት ከሚጠበቁም ዝውውሮች ውስጥ አንደኛው በትልቁ እየተጠበቀ ያለ ዝውውር ሆኗል። ቃል ስፖርት ላይ ናችሁ ውድ ቤተሰቦቻችን። 95,000 በላይ ሰብስክራይበር ባለው ቻናላችን ከእኛ ጋር ካላችሁ ላይክ ማድረግ እንዳይረሳ ያስፈልገናል። ለ100 ሰብስክራይበር ጉዟችን አጋርነታችሁ አምባሳደር ሆናችሁም እያገለገላችሁ ያላችሁ ውዶቻችንን ግን ጎንበስ ብለን አመስግነናል። የፕሪሚየር ሊግ መረጃችን ይቀጥል። መረጃዎቹን ማካፈላችሁ ቃል ነኝ። መልካም ቆይታ። አስቶን ቪላ በዚህ ክረምት የዝውውር መስኮት ራሳቸውን በብዙ ያጠናክራሉ ተብሎ ይጠበቃል። የኡናይ ኤምሬው ቡድን አምና በሁለት መንገድ ነው ሻምፒዮንስ ሊግ ትኬትን የቆረጠው ወይም በተጠናቀቀ የውድድር ዓመት በፕሪሚየር ሊጉ 4ኛ ደረጃን ይዞ ኤሮፕ ሊግን አሸንፎ በሁለቱም መንገድ ቢሆን ገብቶበታል ወደ ሻምፒዮንስ ሊግ። እንዲህ አይነት አስደናቂ የውድድር ዓመት ያሳለፈው የኡናይ ኤምሬው ቡድን አሁን ደግሞ ራሱን ለማጠናከር የአጥቂ ክፍሉን እያየ ነው። እነ ሞርጋን ሮጀርስን የማጣት ስጋት እንዳለበት ይታወቃል አስቶን ቪላ። ከዚህ ጋር በተያያዘ እንደ ኒክ ቮልትሜድ ያለ በኒካስል ዩናይትድ በትልቁ የተጠበቀ የ4 ዓመት ጀርመናዊ አጥቂ ወደ ቡድኑ ለማምጣት ፍላጎት አላቸው። ኒካስል ዩናይትዶች አሁን ላይ እስከ 65 ሚሊዮን ዩሮ ለኒክ ቮልትሜድ የፈለገው ሁሉ ይክፈለኝ እያለ ይገኛል። ከአስቶን ቪላ ጋር ምናልባትም ከገንዘቡ በተጨማሪ የሚጠብቃቸው ፈተና አትሌቲኮ ማድሪዶች ጁሊያን አልቫሬዝን በቀጥታ ሊያጡት ነው። ትላንትና ካሜራ ፊት ቆሞ በግልጽ አትሌቲኮ ማድሪድን ለቃለው ለህልሜ እኖራለሁ ካለ በኋላ ማለት ነው። ከዛ በኋላ ዶርትመንድም በተጫዋቹ ላይ ፍላጎት አላቸው ተብሏል። ስለዚህ ለአስቶን ቪላ ፈተና የሚሆነው የኒካስል 65 ሚሊዮን ዩሮ ብቻ ሳይሆን ፈላጊዎቹም ናቸው። ቃል ስፖርት ዩቲዩብ ቻናል ዝውውሩን እንመለከተዋለን። አሁን ላይ የሲቲው አሰልጣኝ ማሬስካ የመሆናቸው ነገር ተረጋግጧል። ትልቁ በጣም አነጋጋሪ ጉዳይ ለቼልሲ ከፍሉታል የተባለው የካሳ ክፍያ ነው፣ 20 ሚሊዮን ዩሮ አካባቢ። ምክንያቱ ደግሞ ህጋዊ አካሄድን አልተከተለም ሲቲ በሚል ነው። ያው ሲቲን ከምንከሰው እንደራደረው ብለው ቼልሲዎች በገንዘብ ተደራድረውታል። ሲቲ በራሱ 115 ክሶች አሉበት። የሲቲ ደጋፊ እንኳን ክለቡ ስለመከሰሱ አሁን ላይ ረስቶታል ተብሎ ይታሰባል። ኤፍኤውም ዝም ጭጭ ብሏል። በነገራችን ላይ ሲቲን ለቅጣት ይዳረገዋል የተባለው የክስ አንቀጽ ከቀጣይ ውድድር ዓመት ጀምሮ በፕሪሚየር ሊጉ ላይ ተገበር ይችላል እየተባለ ነው። በተለይም ይሄ ፒኤስአር ህግ ጭምር እነ ኖቲንግሃም ፎረስትን እነ ኤቨርተንን ለቅጣት የዳረገና ያንኮታኮተው ቅጣት ሲቲ ላይ ዝሏል። በእርግጥ አልቀጣውም፣ ግን በፍርድ ቤት ጉዳዩ እየታየ ነው። አሁን ደግሞ ቼልሲ ሊከሱት ነበረ ሲቲን በማሬስካ የሹመት ሂደት ላይ። ነገር ግን ሲቲ ህጋዊ አካሄዱን እከተላለሁኝ እናም እንደራደር ብሎ ከቼልሲ ጋር ድርድር አድርጎ የማሬስካን ሹመት በ20 ሚሊዮን ዩሮ በቀጣይ ይፋ ያደርገዋል ተብሎ ይታሰባል። የኤሊዮት አንደርሰን 3ኛ የዝውውር ሂሳብ ይጠበቃል። ቃል ስፖርት ዩቲዩብ ቻናል በነገራችን ላይ ታማኝ ከሚባሉ የዜና ምንጮቻችን ብቻ መረጃዎችን እያሰባሰብን ስለምናመጣ ጥንቅቅ ያሉትን ብቻ ለእናንተ ውድ አድማጮቻችን እንደምናቀርብ ይታወቃል። መረጃዎቹ ትንሽ ናቸው የሚለው በስፋት
በሲቲና በቼልሲ መረጃ ሰዓት እንደሚደርስ እናውቃለን። ግን ከታማኝ የዜና ምንጮች ብቻ ስለምናረጋግጣቸው መረጆች የተረጋገጡ መረጆች ደግሞ በጣም ጥቂት ናቸው አብዴት የሚደረጉት። ከዛ አንጻር እንድትረዱን ለሲቲም ደጋፊዎች በዚሁ አጋጣሚ በድጋሜ በትህትና ልንገልጽ እንወዳለን። የቀድሞ የቼልሲ ሰው ተናዷል። ወደ ቤተሰቦቻችን ጆን ቴሪ ነው እንዴት ቢያንስ ጊዜው አሰልጣኝ አልሆንም እያለ ነው። ቼልሲ ነው በነገራችን ላይ ጆን ቴሪ ከሰሞኑ ቼልሲ በአሰልጣኝ ሹምሽር ሂደት ላይ በነበረ ሰዓት ላይ ጊዜ አሰልጣኝ እሆናለሁ ብሎ አስቦ ነበረ። በተለይ ቡድኑ ማረስካን ሲያሰናበት ጊዜ አሰልጣኝ ለመሆን ጓግቶ ነበር። ካሉም ማክፍላረኖኑ ከዛ በኋላ ሊያምሮ ሳኔር መጥተው ክለቡን ጥቂት ጊዜ ካሰለጠኑ በኋላ ሲሰናበቱም ጠብቆ እንደነበረ ተናግሯል። ግን መልሰው ካሉም ማክፍላረን ይዘውታል ቡድኑን። እኔ በቡድን ውስጥ ረጅም ጊዜ ተጫወትኩኝ፣ ልምድ ያለኝ ሰው ነኝ በአካዳሚ ውስጥም ቢሆንና የቀድሞ ክለቤን ቢያንስ በዋና አሰልጣኝነት እንኳን ባላገለግል በጊዜ አሰልጣኝነት ማገልገል እችላለሁኝ እና እድሉ ሊሰጠኝ ይገባ ነበረ። የኔ ብቃትና የኔ ፐርፎርማንስ ለማሰልጠን ቢያንስ ለሁለት ጨዋታ ያንስም እያለ ነው። በወቅቱ ቼልሲ ግን ካሉም ማክፍላረን ነበር የመረጠውም። ከቼልሲ አሰልጣኝነት ጋር በተያዘ ግን ፍራንክ ጄምስ ላምፓርድ ይህም ቡድን አሰልጥኖት እንደነበረ የሚዘነጋ አይደለም። ቀድሞ ከተጫወቱና ቼልሲን ከያዙ የቅርብ ጊዜ ትውስታዎች ውስጥ የላምፓርድ ይጠቀሳል። ላምፓርድ ያው ተመልሶን ኮቨንትሪ ሲቲ ይዞ መጥቷል። ጆን ቴሪ ግን እንዴት ጊዜው አሰልጣኝ እንኳን በቼልሲ ያልሆንም በሚል ብስጭት ውስጥ እንዳለ ተናግሯል። ቼልሲ በዝውውር መስኮቱ ላይ ልምድ ያለው ተከላካይ ያመጣል ተብሎ ሲጠበቅ ነበረ እና ትላንትና ከቶትናም በሰላም አሰናብቶኝ ያለውን ሉካስ በርግቬልን በዚህ ክረምት ለማስፈረም ጥረት ያደርጋል ተብሎ ግን አይጠበቅም። ምክንያቶች አሉ። ስዊድናዊን ተከላካይ ለምን አያመጡትም በሚል ሮቤርቶ ዲ ዘርቢ አሁንም ተጫዋቹን ለማሳመን ጥረት እያደረጉ ነው። በነገራችን ላይ የመጨረሻ ደቂቃ አሻሽልልሃለሁ እያሉ እየተደራደሩት ነው ብለዋል በርከት ያሉ የዜና ምንጮች። ከዛ ውጭ ግን ተጫዋቹ በአቋሙ ጸንቶ በቃ ከዚህ በኋላ ለቶትናም አልጫወትም ካለ ግን የትኛውም ክለብ 45 ሚሊዮን ፓውንድ መክፈል አለበት። ቼልሲ ይህንን ገንዘብ አይከፍልም ተብሏል። ክለቡ ቼልሲ በተለይም ሉካስ ቨርግቬልን በጥር የክለቡ አካል ለማድረግ በርካታ ጥረቶችን አድርጎ ነበረ። ግን አሁን ላይ ሙሉ ለሙሉ ቼልሲ በዚህ ድርድር ላይ አሁን ላይ እየሰራ አይደለም። ዳግም ከተመለሰ እናጠረዋለን። በቼልሲ የዝውውር ጉዳያችን ላይ የኒኮላስ ጃክሰን ፈላጊዎች በርከት ያሉ ናቸው። በተለይም ደግሞ ጃክሰን በአሁኑ የዓለም ዋንጫ እያደረገ ከሚገኘው እንቅስቃሴ በሃሪኬን ጥላ ስርም ቢሆን በባየር ሙኒክ በጣም ጥሩ ጊዜን ያሳልፈዋል። በተወሰነም ጊዜ ቢሆን እድሎች ባያገኝም አሁን ይህንን የሴኔጋል ብሔራዊ ቡድን የፊት መስመር አጥቂ በቼልሲ ማቆየትና መሸጥ በሚለው ሂደት ላይ ቼልሲ 70 ሚሊዮን ዩሮ ለጥፎ እየተጠባበቀ ነው። አንድም ገዢ ክለብ በይፋ ጥያቄ አላቀረበም። የውሰቱን አልቀበልም ብሏል። ቼልሲ ከገዛችሁት ብቻ በ70 ሚሊዮን ዩሮ ትገዙታላችሁ ብሏል። የውሰቱን እንዴት እንዳልተሳካ ይታወቃል። ወደ ባየር ሙኒክ ካቀና በኋላ ተጫዋቹ በበኩሉ በግልጽ በቼልሲ መቆየት እንደሚፈልግ ተናግሯል። ዣቪ አሎንሶ ስር አዲሱ 9 ቁጥር አጥቂ ሆኖ ለመጫወት ፍላጎት አለው ከዦዋ ፔድሮ ጋር። ምናልባት ሁለት ነገሮች ሊወስኑት ይችላሉ። አንደኛው የዣቪ አሎንሶ ፍላጎት በክለቡ እንዲቆይ ይፈልጋል አይፈልግም የሚለው፣ ሁለተኛው ነገር ደግሞ ለቼልሲ የጠየቀውን አጠቃላይ ተከፍሎ የሚያልቅ 70 ሚሊዮን ዩሮ የሚያቀርብ ክለብ አለ ወይ በሚል ነው። ዩቬንቱስ ዋነኛ ፈላጊው እንደሆነ ግን ፉትቦል ኢንሳይደር አረጋግጧል። ሊቨርፑል በክንፍ አጥቂ ቦታ ላይ ቡድኑን በአዲስ መልክ የማጠናከር ፍላጎት እንዳለው ይታወቃል። ሊቨርፑሎች አንዲ ኤራውላን አሰልጣኝ አድርገው ከሾሙ በኋላ በዝውውር እንቅስቃሴያቸው ላይ አንድ ዝውውር ጨርሷል። ስፔናዊን ቪክተር ሙኒዝን አሁን ደግሞ ሌሎች ተጫዋቾችን ለማምጣት ጥረት እያደረጉ ነው። በነገራችን ላይ ትናንትና ፋብሪዚዮ ሮማኖ ብራድሌ ባርኮላ በሊቨርፑል ዝርዝር ውስጥ የሚገኝ ሲሆን ባለፈውም ክረምት የሊቨርፑል ኢላማ ነበረ። ዘንድሮ ብቻ አይደለም የሊቨርፑል ኢላማ የሆነው ባለፈውም ክረምት ኢላማቸው ነበረ ብሏል። ፒኤስጂና ባርኮላ መካከል አዲስ ኮንትራት ዙሪያ የሚደረገው ድርድር ላይ አሁን ላይ መቆሙን ተከትሎ ይፋዊ ጥያቄ የሚያቀርብ ክለብ ይጠበቃል። ሊቨርፑል እስካሁን ይፋዊ ጥያቄ ባያቀርብም በዝርዝር ውስጥ ያለ ስለ ተጫዋቹ መረጃ ያለውም ክለብ ነው። ምናልባት ፓሪስ ሰን ጀርሜን ከ80 እስከ 100 ሚሊዮን ዩሮ ይጠይቅበታል የተባለ ሊቨርፑል በዝርዝር ውስጥ አንድ ዓመት አካቶት ያለው ብራድሌ ባርኮላን በተመለከተ ግን ደጋፊ አሁኑም በአቋሙ እንደጸና ነው። በዓለም ዋንጫ ምንም እንኳን ባለፈው የምድብ የመጀመሪያ ጨዋታ ግብ ያስቆጠረም። ሌላኛው በሊቨርፑል የሚጠበቀው ተጫዋች የአጥቂ አማካይ ስፍራ ተጫዋች ላይ ወይ መጫወት የሚችለውን አንድሪያ ባርታሽ ቬሊን በተመለከተ ነው። ሊቨርፑል ዝውውሩን በተመለከተ መረጃዎችን አሰባስቧል። ከጆርጂያው ክለብ ጆርጂያ ተጫዋች ነው። ሊቨርፑል መረጃ አለው በተጫዋቹ ዙሪያ ላይ። ከዚህ ጋር በተያያዘ ተወካዮቹንም ማነጋገሩን በርከት ያሉ የዜና ምንጮች አረጋግጠዋል። ቀጣዩ የአውሮፓም የማጣሪያ ጨዋታ በኋላም
የመጨረሻ ውሳኔውን ይወሰናል ተብሏል። ሊቨርፑል በተጫዋቹ ዙሪያ ላይ ሌላው ሊቨርፑል የአማካይ ክፍል ላይ እንደ አዮ በቦዋዲን ያለ ተጫዋች ለማምጣት የሚደረገውን ጥረት በሪያል ማድሪድም በአርሰናልም ዝርዝር ውስጥ ያለውን ተጫዋች መረጃ እንደዚሁ እያሰባሰቡ ይገኛሉ። ተጫዋቹ በይፋ ቀጣይ መዳረሻውን ይፋ አላደረገም፣ ግን በዝርዝር ውስጥ ያለ ነው በበርካታ ክለቦች። ከዛ ውጪ በሊቨርፑል በኩል አሁንም አጥብቀው እየሰሩበት ያሉ የ100 ሚሊዮን ዩሮ ወይም የ86 ሚሊዮን ፓውንድ የዝውውር ሂሳባቸው ውድቅ ቢደረግባቸውም የአንዶሜንዲንም ጉዳይ እንዳልተዉትና በዝውውሩ ላይ ሊቨርፑሎች ሌሎች አማራጮችን እያዩ ነው። ምናልባት ተጫዋች ቀላቅለው ወደ መላክ ወደ አርቤ ሊፕዚግ በጣም የተጋነነውን ገንዘብ ከመክፈል ይልቅ ከተጫዋች ጋር ገንዘብ ለማቅረብም እቅድ አለ እየተባለ ነው። ለአንዶሜንዲ ከዝውውሩ ሊቨርፑል አልወጣም፣ ግን ለማስፈረም እሱን ሌሎችንም አማራጮች እየተመለከተ ነው። አርሰናልም የግራ ክንፍ አጥቂ ነገር በስፋት እየሰራበት ነው። በነገራችን ላይ ፓትሪስ ቬራ አርሰናል እኮ የፕሪሚየር ሊግ ሻምፒዮን ነው። ለሻምፒዮን ለሆነ ቡድን የሚመጣ ተጫዋች ጥንቅቅ ያለ ወዲያው የሚዋሃድ ቡድኑን ሻምፒዮንነቱን የሚያስቀጥል ነውና በአንድ ጊዜ አርሰናል ዝውውር እንዲፈጽም አትጠብቁ ብሎ ነበረ። የአርሰናል መንሚዎች ግን እየተዘዋወሩ ለአንድሪያ ቤርታና ለሚኬላ ማርቲያን አርቴታ ምርጦችን እጩ አድርገው እያቀረቡ ነው። አሁን ደግሞ እንደ ዲያሮ ኦሴሮ ያለን የክንፍ አጥቂ ተመልክቷል። በሚትላንድ በጣም ደግ ጊዜን ያሳልፈዋል። 22 ዓመቱ ነው። ቺሊያዊ ነው። የላቲን ተጫዋች ነው። ስለዚህ ቀጣዩ አሌክሲስ ሳንቼዝ እንደማለት ነው ለአርሰናል። ይህ ተጫዋች በነገራችን ላይ አምና በ8 ግብና በ10 አሲስት በ18 የግብ አስተዋጽኦ ነው በሜትላንድ ሲዝኑን ያጠናቀቀው። ትልቅ ቁጥር ነው በነገራችን ላይ 18 የግብ አስተዋጽኦ ለአንድ ላይ 22 ዓመት ታዳጊ። ሜትላንዶች ተጫዋቹን ለመሸጥ ክፍት ናቸው ተብሏል። በተለይም በዝውውር መስኮቱ ላይ እንደሚቀርብላቸው ሂሳብና አርሰናል ገፍቶ ከሄደ ይሄንን ተጫዋች የማግኘት እድሉ እጅግ በጣም ሰፊ ነው። በርከት ያሉ የዜና ምንጮች ጀርሚ ሞርጋን የአርሰናል ተጫዋች ይሆናል፣ በአርሰናል በሌስተር ሲቲ መካከል በመርህ ደረጃ አሁን ላይ ከስምምነት ተደርሷል። የ16 ዓመቱን ተጫዋች በ10 ሚሊዮን ፓውንድ ለማስፈረም ተብሏል። አርሰናል ተፎካካሪያቸውን የረቱት ቀድሞ ነው። ስለዚህ ተጫዋቹ አስቀድሞ የተስማማ፣ ሌስተር ደግሞ አሁን በመርህ ደረጃ በዝውውር ሂሳቡ ላይ ተስማምታል ተብሏል። 10 ሚሊዮን ፓውንድ አካባቢ ነው። ስለዚህ አርሰናል የጀርሚ ሞንጋንም ዝውውር በቀጣይ ቀናት ይፋ ያደርገዋል ተብሎ ይታሰባል። በነገራችን ላይ ተጫዋቹ 17 ዓመት ይሞሏል ከአንድ ወር ገደማ በኋላ እና በዚህ አጋጣሚ አርሰናሎች ከአንድ ወር ገደማም በኋላ ተጫዋቹን ፕሮፌሽናል ኮንትራት ማስፈረም ይችላሉ። የዩሊያን አልቫሬዝ የትላንትናው ጋዜጣዊ መግለጫ የዓለም ዋንጫውን አቅጣጫ ዞር እንዲል ያደረገ ነው። በሚዲያው ላይ ትላንትና ስለ ዓለም ዋንጫ ሁሉ ሲዘግብ የነበረ ሚዲያ ዩሊያን አልቫሬዝ በግልጽ ህልሜን ለመኖር ስል አትሌቲኮ ማድሪድን ለቃለሁ ካለ በኋላ የዓለም ዋንጫን የተወሰነ ደቂቃም ቢሆን የተሻማ ዜና ሆኖ ነበረ። አትሌቲኮ ማድሪድ ከአርሰናል ጋር ሊደራደር ይችላል የሚለው መረጃ ደግሞ አሁን ወጥቷል። ምክንያቱም አትሌቲኮ ማድሪዶች ወዲያው መግለጫ ወጡ። ዩሊያን አልቫሬዝ ህልሜን ለመኖር አትሌቲኮ ማድሪድን ለቃለሁ ሲል አትሌቲኮ ማድሪዶች አንደኛ የውል ማፍረሻ አለው 500 ሚሊዮን ዩሮ እሱን ትከፍላላችሁ፣ ሁለተኛ ለባርሴሎና አንሸጠውም ነው ያሉት፣ በቀጥታ ማለት ነው። ምናልባት እንዲህ ካሉና ተጫዋቹ ካመጸባቸው ሊያሳምኑት የሚችሉት ከስፔን እንዲወጣላቸው ነው፣ ባርሴሎና እንዳይጫወት። አርሰናል እድሎች አሉት የሚለው ነገር አሁን ተመልሶ መጥቷል። በተለይ ገንዘብ ሲደመር ቪክተር ዮኬሬሽ አሁንም ከስፔን አካባቢ የሚወጡ መረጃዎች ያንን የሚያመለክቱት። ኦፊሻል አልተደረገም። አትሌቲኮ ማድሪድ በዚህ ይደራደራለሁ የሚለውን መግለጫ አላወጣም። ግን ለአትሌቲኮ ማድሪድ ቅርበት ያላቸው ምንጮች አርሰናል ቪክተር ዮኬሬሽና ገንዘብ ካቀረበ 100% ዩሊያን አልቫሬዝን ከአትሌቲኮ ያገኛል። ሌላው ራሱ ዩሊያን አልቫሬዝን ለንደን መጥቶ እንዲጫወት ማሳመን ብቻ ነው። ስለዚህ አርሰናልም እድል አለው ዩሊያን አልቫሬዝ ላይ። የአስቶን ቪላ ባለቤቶች ለሮጀርስ ዝውውር ትልቅ ገንዘብ እየጠበቁ ይገኛሉ። አርሰናልም የገባው ይመስላል። አማራጮች ላይ ትኩረት አድርጓል። ቀጣይ አንድ ሰብሰብ አድርጎ ይደራደራቸዋል ከሚባሉ ተጫዋቾች አንዱ ነው። ፋብሪዚዮ ሮማኖ ትናንትና የአርሰናል በክንፍ አጥቂነት ቁጥር 1 ኢላማ ስለሆነ እዚህ ዝውውር ላይ መስራታቸው አይቀርም ወይም ደግሞ ይፋ ጥያቄ ማቅረባቸው አይቀርም ብለዋል። ተጫዋቹን በነገራችን ላይ አርሰናልን ያስቀድማል። ትልቅ ዝውውር ይሆናል ተብሎ ይጠበቃል። የሞርጋን ሮጀርስ ዝውውር እልባት ያላገኘበት ግን በቂ ምክንያቶችን ከሰሞኑ ማድረሰናቸዋል። አሁንም ግን የአርሰናል ኢላማ ነው። አስቶን ቪላዎች ከ100 ሚሊዮን ዩሮ በላይ ለማስከፈልም እቅድ አላቸው ተብሏል። በትላንትናው ዕለት የቤልጅየም መገናኛ ብዙሃን የሀገራቸው ልጅ ቀጣይ በ20 ሚሊዮን ዩሮ እና በ10 ሚሊዮን ዩሮ የተጣራ ዓመታዊ ገቢ ወደ አንድ ክለብ ያመራል እያሉ ነው። ይህም አልድሪያ የተሰኘ የሳውዲን ክለብ ነው የጠቀሱት ዋቢ ያደርገው። የአርሰናልና የእንግሊዝ የመገናኛ ብዙሃን እስካሁን በዚህ ጉዳይ ላይ ያሉት ነገር የለም። የትሮሳርድ ስንብት
የሚጠበቅ ቢሆንም ለአርሰናል 20 ሚሊዮን ዩሮ የሚቀርብ ከሆነ ግን አርሰናል ሊመለከቱት ይችላሉ ተብሎ ይጠበቃል ይህንን ዝውውር። ከዛ ውጪ በአርሰናል በኩል በቡድን ዜና ልናነሳ ወደድ ነው ዴክላን ራይስ ምንም እንኳን የተወሰነ ችግር ቢኖርብኝም በጋና ጨዋታ ላይ ይገኛለሁ ብሎ ተናግሯል። እንግሊዝ ከክሮሻ ጋር በነበረ ጨዋታ 76ኛ ደቂቃ ላይ ለጥንቃቄ ወጥቶ ነበረ። የነርቭ ህመም አለበት። በነገራችን ላይ ያው የሕክምና ባለሙያዎች በዚህ ጉዳይ ላይ ሊያግዙን ይችላሉ። አሁንም በጀርባው አካባቢ ላይ እንግዲህ የነርቭ ችግር እንዳለበት ተናግሯል። ግን ጨዋታን እያደረገ ነው። እንደውም ትናንትና በቃለ መጠይቁ ላይ የእንግሊዝ ደጋፊዎች የቆመ ኳስ ካለ ተደሰቱ ብሏል። እኔ ነኝ የማሻመው ማዕዘን ምትሆንም ቅጣት ምትሆንም ግብ ይሆናል ብሎ ነበረ። ከሳካ ጋር በተያያዘም ከጉዳት ነፃ ነው፣ ጨዋታ ሊያደርግ ይችላል ተብሏል። በትልቁ የሚጠበቀውም ተጫዋች ነው። በማንቸስተር ዩናይትድ በኩል 9 ቁጥር ቅድሚያ ሰጥተው እየሰሩበት ያለ ጉዳይ አይደለም። ግን ሁሉም የሜዳ ክፍል ላይ አማራጭ ሲይዙ 9 ቁጥሩም ላይ ሊገኙ የሚችሉ ሌሎች አማራጮችን ግን እያዩ ይገኛሉ። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በትላንትናው ዕለት እንዳረጋገጥንላችሁ ለማንቸስተር ዩናይትድ ደጋፊዎች ቤንያሚን ሼሽኮን በዚህ ክረምት አይሸጥም ዩናይትድ፣ ይልቁንስ የሚያግዘውን ሊያመጣ ይችላል ተብሎ ይታሰባል። ምናልባት አሁን ትልቁ ጥያቄ ቁጥር 1 የሚሆን አጥቂ ነው ወይንስ ተጠባባቂ አጥቂ በሚለው ነው። ቁጥር 1 ላይ በዝርዝር ውስጥ የተያዘው የፕሪሚየር ሊጉ አጥቂ ኢገር ቲያጎ ነው። ብራዚላዊ ነው። በፕሪሚየር ሊጉ 22 ጎሎች አስቆጥሮ አጠናቋል። በሃላንድ ብቻ ይበለጣል። ዩናይትድ ደግሞ ከብሬንትፎርድ እንደ ብሪያን ቡሙ ያለ ተጫዋችን አምጥቶ የፕሪሚየር ሊጉ ከፍተኛ የግብ አስቆጣሪ ነው። ለዩናይትድ ያውቁታል። ከዛ ክለብ ተጫዋችን ማምጣት ዩናይትድ ልምድ አላቸው። ሁኔታውን እየተከታተሉት ነው። በብሬንትፎርድ በኩል እስካሁን ያወጡት መግለጫ የለም ተጫዋቹን በተመለከተ ለፈላጊዎቹ በስንት ሊሸጡት እንደሚችሉ። ዩናይትድ ግን ይህንን ተጫዋች በዝርዝር ውስጥ አካቶ ሁኔታዎችን እየተመለከተ ነው። ቤንያሚን ሼሽኮን ይሄ የሚያግዝ ሳይሆን በእርግጠኝነትም ቤንያሚን ሼሽኮን ተጠባባቂ ሊያደርግ የሚችል ግን ዝውውር ይሆናል ተብሎ ይጠበቃል። ኦማር ቤራዳና ጄሰን ዊልኮክስ ከቹዋሚኒ ወኪል ጋር ውይይት አድርገዋል። ማንቸስተር ዩናይትድ አሁንም ቢሆን የተጫዋቹ ፈላጊ ነው። ማድሪድን ለቆ የሚወጣበት አጋጣሚ ካለ እየተጠባበቁ እንደሆነ ይታወቃል። እስካሁን በሪያል ማድሪድና በማንቸስተር ዩናይትድ በኩል በዝውውሩ ጉዳይ ላይ እንዲሁም በቀጥታ ተጫዋቹን ባያናግሩትም ጄሰን ዊልኮክስና ኦማር ቤራዳ ግን ይህ ዝውውር ይፈጸም ዘንድ ኦሪዮል ቹዋሚኒም ወደ ማንቸስተር ይመጣ ዘንድ ያሉ አማራጮችን ሁሉ በተመለከተ ከወኪሉ ጋር ውይይት አድርገዋል። ኦሪዮል ቹዋሚኒ ቅድሚያ የሚሰጠው በሪያል ማድሪድ መቆየት ነው። የመጫወቻ ደቂቃ ዕድል የማይሰጠው የሞሪኒዮ ረጅም ጊዜ ቅር ካልሆነ ግን ካዜሜሮን በሪያል ማድሪድ እንደተካ ሁሉ በዩናይትድም እሱን ይተካ ዘንድ ዩናይትድያን ጥብቅ ስራዎችን እየሰሩ ይገኛሉ። ቶትናም ማርከስ ራሽፎርድን እየተመለከተ ነው። ማንቸስተር ዩናይትድም ሊቨርፑልና ሲቲ ብቻ የምንጊዜም ተቀናቃኞች ያትምጡብኝ እንጂ ሌሎቻችሁስ የውል ማፍረሻውን እየከፈላችሁ ተወስዱታላችሁ ማለታቸው ይታወቃል። ሮቤርቶ ዲ ዘርቢ ዝውውሩ እንዲፈጸም በጥብቅ ይፈልጋል እየተባለ ይገኛል። ትልቁ ችግር ግን ራሽፎርድ ወደ ሌሎች ክለቦች ከመምራት ይልቅ በፕሪሚየር ሊግ ከዚህ በኋላ በዩናይትድ ማጠናቀቅና ወደ ባርሴሎና በነፃ መመለስን ሊመርጥ ይችላል ሲባል፣ በሌላ በኩል አሁን ራሱ ባርሴሎና ተጫዋቹን ሊመልሶ ይችላል የሚለው መረጃ ከሰሞኑ ትልቁ አጀንዳ እንደነበረ ይታወቃል። በተለይም ወደ ሳውዲ አረቢያ ራፊኒያ የሚያቀና ከሆነ በዛ ቦታ ላይ ከጎርደን ጋር የሚፎካከረው ተጫዋች ራሽፎርድ እንዲሆን ማለት ነው። ዩናይትድ ተጨማሪ ገንዘብ ለማግኘት በዚህ ዝውውር ላይ አሁንም እየሰራ እንደሆነ ይታወቃል። ማንቸስተር ዩናይትድ ካዜሜሮን ከክለቡ ቀነሰ፣ ጄደን ሳንቾን ቀነሰ፣ ታይለር ማላሻን ቀነሰ። በነገራችን ላይ ለሶስቱ በሳምንት ዩናይትድ 600,000 ፓውንድ ደሞዝ ይከፍላቸው ነበረ። ራሽፎርድን ከቀነሰው ደግሞ ለዩናይትድ ሰርግና ምላሽ ነው የሚሆነው። 325,000 ፓውንድ ነው የሚቀንሰው። በአጠቃላይ ከአራቱ ተጫዋች ካዜሜሮ፣ ጄደን ሳንቾ፣ ታይለር ማላሲያና ራሽፎርድ 1 ሚሊዮን ፓውንድ አካባቢ የሚደርስ ገንዘብ ወይም 75 ሚሊዮን ፓውንድ ነው የሚቀረው። 1 ሚሊዮን ፓውንድ አካባቢ ያሉት ከነጠቀማጠሙ ከነኚህ ተጫዋቾች ይቀንሳል ደሞዝ። ይሄ ለዩናይትድ በጣም ትልቅ የሚባል ትርፍ ነው። ምክንያቱም ተጫዋቾች ሲያስፈርሙ ደሞዝ የመክፈል አቅማቸው ይፈቅድላቸዋል፣ የፋይናንስ ሕጉን እንዳይጠሱ ያደርጋቸዋልና ለዩናይትድ እየለቀቁ ያሉት ተጫዋች ቁጥራቸው ጥቂት ቢሆንም ሲያስፈርሟቸው ግን ያቀረቡላቸው ደሞዝ በጣም የተጋናነ ነበር የግሌዘር ቤተሰቦችና አሁን በኤኖስ ስር ግን አይደገምም። ዩናይትድ ቤት ውድ ዋጋ የሚከፈለው እየተቀነሰ ረጅም ጊዜ የማያገለግል እየተቀነሰ ለዩናይትድ መጫወት የሚፈልግ ብቻ እየፈረመ እንደሆነ ይታወቃል።
ወጣቶቹን በተመለከተ ቾድ ኦቢ ማርቲን፣ ሃሪ አማስ በታችኛው ከፍተኛ ሊግ ላይ ያላቸው ብቃት ፍጹም የተለየ ነው። የፈላጊ ችግር የለባቸውም ተጫዋቾቹ። በነገራችን ላይ በቀድሞ ውድድር ዝግጅት ግን የዩናይትድን ስብስብ ይቀላቀላሉ ተብሎ ይታሰባሉ። ዩናይትድ በዚህ ክረምት ሃሪ አማስን በውሰት ለመስጠት የሚፈልግ ሲሆን ጃክ ፍሌቸርም በክለቡ አይቆይም ተብሎ ይጠበቃል። ምናልባት ቾድ ኦቢ ማርቲን በዩናይትድ የአጥቂ ክፍል ውስጥ በቀጣይ ውድድር ዓመት ልናየው እንችላለን። እንደ ጄጄ ጋብሪኤል ተጫዋችን ግን ዩናይትዳዊ በጉጉት ይጠብቀዋል። እናም ቀጣይ ውድድር ዓመት ከቅድመ ውድድር ዝግጅት ጀምሮ ይካፈላል። ለማንቸስተር ዩናይትድ ዋናው ቡድንም ይጫወታል ተብሎ ይታሰባል። በጣም አስደናቂ ባለተሰጥኦን ተጫዋች ዩናይትዳውያን ያውቁታል። ግን በዋናው ቡድን በኦልድ ትራፎርድ ቀዩን መለያ ለብሶ ሲጫወት ማየት ይፈልጋሉ። ቀጣዩ ኮከባቸውም ይሆናል ተብሎ የሚታሰበው ከአካዳሚ የሚመጣው ጄጄ ጋብርኤልም በዩናይትድ ቀጣይ ዕድል ያገኛል ተብሎ ይጠበቃል። ዩናይትዳውያን በዓለም ዋንጫ ጉዟቸው ቀጥሏል። አርጀንቲና 2-0 በሆነ ውጤት ኦስትሪያን ስታሸንፍ መረቧ እንዳልተደፈረ ይታወቃል። ከኋላ ከነበሩ ደጀኖች አንዱ ሌሳንድሮ ማርቲኔዝ ነው። ማርቲኔዝ ለዩናይትድ የሚያስቆጭ ተጫዋች ነው፣ ግን ይጎዳል እንጂ ደህና ሲሆን ምርጥ ነው። ይህንንም ትላንትና አሳይቷል። ማርቲኔዝ 90 ደቂቃ ነው ለአርጀንቲና የተጫወተው። በጨዋታው ከፍተኛ ኳስ የማቀበል ሂደቱ የሱ ነበረ። ስኬታማ ኳስ ቅብብሎችን ፈጽሟል። 94 በመቶ አንድ የግብ ዕድል ፈጥሯል። ወደ ተጋጣሚ የግብ ክልል 6 ኳስ አቀብሏል። 7 አደገኛ ኳሶችን ከራሱ ግብ ክልል አርቋል። 8 የመከላከል ሂደቶች ላይ ተሳትፏል። ለሀገሩ አርጀንቲና በቋሚነት በጀመረባቸው ባለፉት 4 ተከታታይ ጨዋታ ላይ አንድም ግብ አልተቆጠረም የአርጀንቲና መረብ ላይ እና የማንቸስተር ዩናይትድ ኮከብ ሌሳንድሮ ማርቲኔዝ አይጎዳ እንጂ ከጉዳት ነፃ ከሆነ ምርጥ ነው። ትላንትና አንድም የኦስትሪያ ተጫዋች ሌሳንድሮ ማርቲኔዝን ድሪብል አላደረገውም። ዩናይትድ እንዲህ አይነት ምርጥ ተጫዋች ያለው ቁመቱ አጭር ነው ተብሎ በበርካታ ዩናይትድ ሌጀንዶች ቢተችም አሁን ግን ምርጡ እሱ ነው ብለዋል። ለነገሩ የቀድሞ የሲቲ አለቃ ፔፕ ጋርዲዮላም ዋንጫ ዩናይትድ ሲነጥቀን ለመነጠቃችን ምክንያት እሱ ነው ያሉበት የኤፍኤ ካፕ ምሽትም ጨዋታ ይታወሳል። ግን ይጎዳል። ሲጎዳ ለረጅም ጊዜ ከሜዳ ይርቃል። አንደኛውና ዋነኛው የዩናይትድ ችግሩ ነው። የትላንትና የዓለም ዋንጫ ላይ ግን ጨዋታ ላይ እንዴት አገኛችሁ? ጻፉልን። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። 95 ሰብስክራይበር ደርሰናል። ለ100 ሺህ እየሰራን ነው። አጋር መሆናችሁ እንዳትረሱ። ላይክ እያረጋችሁም ከኛ ጋር ስለነበራችሁ እናመሰግናለን። ጥቂት ቆይተን እንመለስ።